ደውለን አውርተነው ነበር እና ስራ ቦታዬ ኑ ያለውን ነገር እነግራችኋለሁ ብሎናል እና በጣም ትልቅ መረጃ እንደሚሰጠን አውቀን ነው ቀጥታ ወደ እናንተ የመጣነው እና የሩታ ጠበቃ አውርተነው ያለውን ማስረጃ እነግራችኋለሁ፣ በቃ ያለውን ነገር እነግራችኋለሁ፣ አስረዳችኋለሁ ስላለን ነው ቀጥታ ወደ እናንተ የመጣነው። የደረሰባችሁ ሆነ ከኛ በላይ አንተ ታውቃለህ እና የእሷም ጠበቃ ስለሆነ ያለውን ነገር እንድትነግረን ነው። አብርሃም እያደረገ ያለው ነገር ልክ ላይሆን ይችላል እና በዛ መሰረት ምን አይነት ውሳኔዎችን መወሰን እንደምትችል እንድትነግረን ነው። ያው በህግ አግባብ ሩታ ክስ መስርታለች። ስለዚህ የሚሆነው ምንድነው? አብርሃም እንግዲህ ያደረገ የነበራቸው ነገሮች በሙሉ ይታወቃሉ። መረጃም ተይዟል። መረጃ እስካለ መሄድ ያለብን ወደዛ ሁሉንም ነገር ማየት አለ እና ፋሚሊ ሁላችሁም ተከታተሉ። ሁላችሁ ይህን ቪዲዮ ማየት ስላለባችሁ ያው እሱም ደግሞ ጠበቃዋ ነው፣ ብዙ ነገር ያውቃል። ምን እንደምታስብ ሁሉንም ነገር ያው ትነግረዋለች። ደግሞ በደንብ እንደሚነግራችሁ እናንተ ለምን እናንተ ማወቅ ስላለባችሁ ነው። ይህንን ነገር ጠበቃዋ ምን እንደሚል እሷም ምን እንደምታስብ ማወቅ ስላለባችሁ ነው። ሩታም ደግሞ አብርሃምን ይቅርታ አልጠይቅም ብለዋለች። እሱም ደግሞ የብልግናው ጥግ በዚህ ነገሮች ደግሞ ፕሮሰስ ተጀምሯል አሁን። ስለዚህ አንደኛ የበጋ የሚያስጠይቀው ነገር ነው። ያው ሲቀጥል ከንብረት አኳያም በኢትዮጵያ የቤተሰብ ሕግ መሰረት ከትዳር በኋላ የሚመጡ ንብረቶች እንደ ቤት ሊሆን ይችላል፣ መኪና፣ ገንዘብ፣ ማንኛውም ንብረት ብለን የምንይዛቸው ነፃር እሷ ደርሶብኛል ላለችው በደል ለተፈጠረው ነገር እሱ ጥፋተኛ ሁሉ ከተገኘ በየትኛውም አግባብ አብርሃም ተጠያቂ ነው ማለት ነው። ስለዚህ በትንሹ ይህንን ይመስላል። ያው ነገሩ የህግ ፕሮሰስ ላይ ስለሆነ ያለው ደርሶብኛል ብላለች። ስለዚህ ነገር ደግሞ እንደ ባህላችንም እንደ ሃይማኖትም እንደ ህግም ዋጋ የሚያስከፍል ነገር ነውና ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው እናንተም ደህና እንደሆናችሁ ተስፋ እናደርጋለን። ዛሬ በጣም አስቸኳይ ነገር ሰምተን የመጣ ነው ወደ እናንተ። በጣም አንገብጋቢ ጉዳይ ተፈጥሯል። አብርሃምና ሩት ያሉበትን ሁኔታ ሁላችሁም ታውቃላችሁ። በመሃላቸው በጣም ትልቅ ክፍተት ተፈጥሯል። ትልቅ ግጭት ተፈጥሯል። እዚች ጋር በጣም በመሃል ፖሊስ ምናምንም ገብቶበታል እንዳያችሁት ከሆነ እና በዚህ ጉዳይ በጣም ብዙ ማጣሪያዎችን ብዙ ነገሮችን እያደረግን ነበረ። ብዙ ነገሮችን እያጣራን ነበር እና ብዙ ነገሮችን ሰምተናል። ያንን ነገር ወደ እናንተ ልናደርስ ነው የመጣንላችሁ ቤተሰብ እና ሩታ አብርሃምን እንደከሰሰች ሁሉም ያውቃል እና አብርሃም ለአንድ ቀን በሚል እንትን ወጥቶ ነበረ ትላንትና ካያችሁ እና ምንም ሊስማሙ ምናምን አልቻሉም። በጣም ብዙ ነገር ተፈጥሯል በመሃላቸው። በቃ እንደዚህ እያመነጫጨቅሽኝ እንደዚህ እያረግሽኝ የአብርሃም ምክንያት የሆነው ያ ነገር ነው። ይሄ ምክንያት ሊሆን አይችልም። ሌላ ምክንያት ካለው አናቅም ቤተሰብ እና በዛ ምክንያት ነው የሁሉ ነገር በቃ ፊት እየሰጠሽኝ አይደለም ምናምን በሚል ኬዝ ነው እንደዚህ እያወሩ የነበረው እና ዛሬ በጣም ከባድና በጣም ትልቅ ማስረጃ ሰምተን የመጣ ነው። በጣም ከባድ እንደሆነ ስናቅ ነው ወደ እናንተ የመጣ ነው ይሄንን ነገር ልንነግራችሁ እና በጣም በሩታና በአብርሃም ጉዳይ በጣም ትልቅ ክፍተት ውስጥ የገባች አንድ በጣም አስጠሊታ ልጅ አለች። ሄርሜላ የምትባል በጣም ደባሪ ሴት አለች። በጣም የምታስጠላ እና በሱ በኩል ደግሞ በጣም የሚያስጠሉ አለቅላቂ በጣም የሚደብሩ ሰዎች አሉ እና አቤል መታሰር ሲጀመር መታሰር የሚገባችሁ እናንተ እና ብሩክ ታስሯል። ያው አቤል ነው የሚቀረው። አቤል ደግሞ ይታሰራል። ይሄ በስነ ስርዓት ግልጽ የሆነ ነገር ነው። መታሰር ያለባቸው ከሁለት አንዱ ሁለቱ ናቸው። ከሁለት አንዱም አይደለም ሁለቱ መታሰር ያለባቸው ሰዎች ናቸው። ጓደኛ ሳይሆኑ የጓደኛ ጠላት ናቸው። በጣም የሚያስጠሉ አስቀያሚ ልጆች። በጣም አሁን አብርሃም እያየናቸው ነው። በጣም ብዙ መረጃ ሰምተናል። እኛ ከትላንት ወዲያ ስትታሰር ብዙ ነገሮች ሰምተናል። መተው እንኳን እንዳልጠየቁ ነው የሰማነው እና አሁንም ቢሆን የጓደኛ መለየት ትችላለህ። ጓደኞችን ማየት ትችላለህ። አንተ አይን ካለ ጓደኞችን ያያቸው። ደግሞ ሁሉም በቃ ያደረጉትን ነገር አውቀው ነው ፋሚሊዎች በያሉበት ቦታ የተደበቁት እንዳይታሰሩ ማለት ስለሚያውቁ እንደሚታሰሩ ስለሚያውቁ ነው የተደበቁት። አሁን ደግሞ ብሩክ ታስሯል። አቤል ነው የሚቀረው። ሄርሜላም ደግሞ መታሰሩ አይቀርም። በቃ ሁሉም ይገባል። ሁላችሁም ትታሰራላችሁ አይቀርም።
እና ፋሚሊ ይሄን ነገር ደግሞ ዛሬ ያረጋገጥንበት ጉዳይ በጣም ዋናው ትልቁ ጉዳይ የሩታን ጠበቃ አግኝተነው ነው። ዛሬ ወደ እናንተ የመጣንበት ትልቁ ዋናው ጉዳይ የሩታ ጠበቃ ደውለን አውርተነው ነበር እና ስራ ቦታዬ ኑ ያለውን ነገር እነግራችኋለሁ ብሎናል እና በጣም ትልቅ መረጃ እንደሚሰጠን አውቀን ነው ቀጥታ ወደ እናንተ የመጣ ነው ፋሚሊ። እና የሩታ ጠበቃ አውርተነው ያለውን ማስረጃ እነግራችኋለሁ፣ በቃ ያለውን ነገር እነግራችኋለሁ፣ አስረዳችኋለሁ ስላለን ነው ቀጥታ ወደ እናንተ የመጣ ነው ቤተሰብ። እና ፋሚሊ ዛሬ በቃ ያለውን ነገር ለእናንተም ለኛም መስማት ያለብንን ነገር ዛሬ እንሰማለን። ምክንያቱም ይሄ ነገር ለሁላችንም የሚጠቅም ነገር ነው፣ ለሁሉም የሚጠቅም ማስረጃ ነው። ሩታ ምን ላይ እንዳለች ምን አይነት ውሳኔ እንደወሰነች የምናውቅበት ማስረጃ ነው። እና ስለዚህ ቤተሰብ አሁን ቀጥታ ወደዛ ነው የምንሄደው፣ መሄድ ያለብን ወደዛ ነው። ሁሉንም ነገር ማየት አለብን። እና ፋሚሊ ሁላችሁም ተከታተሉ፣ ሁላችሁም ይሄን ቪዲዮ ማየት ስላለባችሁ ያው እሱም ደግሞ ጠበቃዋ ነው፣ ብዙ ነገር ያውቃል፣ ምን እንደምታስብ ሁሉንም ነገር ያው ትነግረዋለች። ደግሞ በደንብ እንደሚነግራችሁም እናንተ ለምን እናንተ ማወቅ ስላለባችሁ ነው። ይሄንን ነገር ጠበቃዋ ምን እንደሚል እሷም ምን እንደምታስብ ማወቅ ስላለባችሁ ነው። ሩታም ደግሞ አብርሃምን ይቅርታ አልጠይቅም ብለዋለች። እሱም ደግሞ የብልግናው ጥግ እሷን ስታሳስረው ነው የገባው። በቃ ስታሳስረው ሊለማመጣት ምናምን ሞከረ። እሱ ነገር ደግሞ አይሁንም። ስለዚህ አግባብ አይደለም፣ በጣም ነው የሚደብረው። ስለዚህ አሁን የሩታ ጠበቃ ጋር እንሄዳለን፣ ሁሉንም ነገር ይነግረናል። ተከታተሉን፣ ይሄን ቪዲዮ ጨርሳችሁት ይዩት። ሰላም እንዴት ነሽ? ሰላም አለን። ሰላም ነው። ሰላም በቅድሚያ ያው እነግራችኋለሁ ስላልከን በጣም የምናመሰግነው ያለውን ነገር ለኛም ለፋሚሊ በቃ ማወቅ ያለብንን ነገር እነግራችኋለሁ ብለህ ስለጠራን በጣም ከልብ እናመሰግናለን። እና ያው ሩታ ምን አይነት ውሳኔዎችን መወሰን እንደምትችል በቃ ሩታ ያለችበትን ሁኔታ እና ምን አይነት ነገር እየደረሰባት እንደሆነ ከኛ በላይ አንተ ልታውቅ ትችላለህ፣ ታውቃለህ። እና የእሷም ጠበቃ ስለሆንክ ያለውን ነገር እንድትነግረን የምንፈልገው በቃ አብርሃም እያደረገ ያለው ነገር ልክ ላይሆን ይችላል እና በዛ መሰረት ምን አይነት ውሳኔዎችን መወሰን እንደምትችል እንድትነግረን ነው የምንፈልገው። እሺ ያው በህግ አግባብ ሩታ ክስ መስርታለች። ስለዚህ የሚሆነው ምንድነው? አብርሃም እንግዲህ እያደረገ የነበራቸው ነገሮች በሙሉ ይታወቃሉ፣ መረጃም ተይዟል። መረጃ እስካለ ድረስ ደግሞ በህግ አግባብ በሰራቸው ስራዎች በሙሉ ማይጠየቅበት ምንም ምክንያት የለም። አብርሃም ህጋዊ ትዳር ነበር የነበረው። ስለዚህ ህጋዊ ትዳር ላይ ሌላ ትዳር መደረብ አይችልም። ይሄ አንድ በህግ ያስጠይቀዋል እሱ። ለዚህ ነገሮች ደግሞ ፕሮሰስ ተጀምሯል አሁን። ስለዚህ አንደኛ ይሄ በህግ አግባብ የሚያስጠይቀው ነገር ነው። ያው ሲቀጥል ከንብረት አኳያም በኢትዮጵያ የቤተሰብ ህግ መሰረት ከትዳር በኋላ የሚመጡ ንብረቶች እንደ ቤት ሊሆን ይችላል፣ መኪና፣ ገንዘብ፣ ማንኛውም ንብረት ብለን የምንይዛቸው ነገሮች ይሄ ትዳር በመሃል ማይሆን ከሆነ እኩል ክፍፍል ይኖራል ማለት ነው። ስለዚህ አብርሃምና ሩታ አብሮ በቆዩባቸው ጊዜያቶች ውስጥ ያፈሯቸውን ንብረቶች ሩታ እኩል የመካፈል መብት አላት። በህግም አንፃር እሷ ደርሶብኛል ላለችው በደል ለተፈጠረው ነገር እሱ ጥፋተኛ ሆኖ ከተገኘ በየትኛውም አግባብ አብርሃም ተጠያቂ ነው ማለት ነው። ስለዚህ በትንሹ ይህንን ይመስላል። ያው ነገሩ የህግ ፕሮሰስ ላይ ስለሆነ ያለው ሙሉ ማስረጃውን መናገር አንችልም። ያለውን ነገር ግን በትንሹ ይህን ይመስላል። ሲቀጥሎ ደግሞ የምናያቸው ነገሮች ይሆናል። የህግ ፕሮሰስ ላይ ስለሆነ ያለው ነገሩ እና አብርሃም ከትዳር ውጪ ባረገው ነገር መቼስ ያስጠይቀዋል ብለህናል ሙሉ ለሙሉ እና ያን ነገር በስነ ስርዓት ያሳስረዋል። አሁን ትላንትና አይተናል፣ ለአንድ ቀን ፍቃድ ተሰጥቶት ከስር ተፈቶ አይተናል። እና ያ ነገር እንዴት ሊሆን እንደቻለ የምትነግረን ነገር አለ? የምታውቀው ነገር አለ? ያው እንግዲህ አሁን እዚህ ካሜራ ላይ ምክንያቱም ነገሩ እንዳልኩ ነው ቅድም በህግ እንትን ውስጥ ስለሆነ ያለው ሙሉ ነገሩን መናገር አንደኛ መረጃ እንዲሸሽብንም ማድረግ ነው ከኛ እና ያው ሁሉንም ነገር አብርሃም ያስጠይቀዋል ብለናል፣ ነግረናል። እና አሁን እዚች ጋር ከትዳር ውጭ ያደረገው ነገር በእውነትም በህግም ዙሪያ በሁሉም ነገር ዙሪያ
በባህላችንም በጣም የሚደብር አስነዋሪ ነገር ነው ያደረገው። ያ ነገር ሁሉም ያውቃል። እና አሁን ሩታ ምን አይነት ውሳኔ ላይ ነች የሚለውን ነገር ነው እንድትነግረን የምንፈልገው። አብርሃም ላይ ምን አይነት ውሳኔ ልትወስንበት ትችላለች? በቃ አሁን ያለውን ነገር ያው ትላንትም አይተናል። ድጋሚ ይቅርታ አላረግልህም ብለዋለች። እሱም ደግሞ የሆነ በቃ ሊለማመጣት ሞክሯል ስታሳስረው። ግን አሁን ምን አይነት ውሳኔ እንደምትወስን አንተ ብትነግረን። ያው እንዳያችሁት ነው እኔና ሩታ ከህግ አግባብ ያለውን ነገሮች ከኔም ጋር አውርተናል። ያለውን ነገር ተመካክረናል። እንግዲህ ፕሮሰስ ላይ ነው ያለነው በህግ በኩል ያለውን ነገር ማለት ነው። ፐርሰናል ህይወቷን አይደለም፣ በህግ በኩል ያለውን ነገር ፕሮሰስ ላይ ነው ያለነው። ኦሬዲ ክሱንም ተከፍቷል እንዳልኳችሁ ነው። ስለዚህ አብርሃም አንደኛ ትዳር ያለው ከሌላ ሴት ጋር መሆኑ እኛ በእኛ በኩል የተለያዩ ማስረጃዎች የሰውም የካሜራም ማስረጃዎች ስላሉ እነዛን ነገሮች ለህግ አቅርበን እንግዲህ ህግ ነው ውሳኔውን የሚወስነው። ህግ ምን ይሆናል ማለት ነው የሚወሰነውን ውሳኔ። የሩታና የአብርሃምን ጉዳይ አሁን ላይ እኔ እንደዚህ ነው ማለት አልችልም። እሷ ነች ልትወስን የምትችለው ይሄንን ነገር። ስለዚህ ሩታ ተበድያለሁ፣ በደል ደርሶብኛል ብላለች። ስለዚህ ነገር ደግሞ እንደ ባህላችንም እንደ ሃይማኖትም እንደ ህግም ዋጋ የሚያስከፍል ነገር ነውና አብርሃም ተጠያቂ ይሆንበታል በዚህ ነገር እና ምንም ቢሆን ክሷን እንደማታነሳ ነው። ያው ወደ ሽማግሌ ነገሩ እንደማይቀየር ነገሩ እንደዚህ አይነት ነገር ነው አዝማሚያ ያለው። ኦሬዲ ይሄ ነገር እንድታቆም ከሱ ቤተሰቦችን በኩል በጓደኞቹም በኩል ጥያቄ ቀርቦላት ነበረ። ሩታ ይሄንን ነገር አልቀበልም ብላ ነው ህግ ይፍረደኝ ብላ ወደ ህግ የመጣችው። ስለዚህ ክሱ የሚቋረጥ ነገር አይደለም፣ ትቀጥልበታለች። ትክክለኛ ውሳኔ ተወስኖ እሱም ላጠፋው ነገር ተቀጥቶበት ተምሮበት ለሌላ ሰው ምሳሌ እንዲሆን ነው የሚፈለገው። ስለዚህ የሚቋረጥም የሚቆምም ነገር የለውም፣ ክሱ ይቀጥላል። እሺ አባቴ በጣም ስለሰጠን ማስረጃ በጣም እናመሰግናለን። እና ያው ፋሚሊ ሁላችሁም እንደሰማችሁት ነው። በጣም ብዙ ነገሮች ውስጥ ገብታለች ሩታ፣ ብዙ ነገሮችን ልትወስን ሞክራለች። እና ነገሩ በምንም አይነት ዙሪያ ሊያልቅ አይችልም ነው ያለን። ያው ከዚህ በኋላ በህግ ነው የሚያልቀው ነው ያለን። እና ቤተሰብ በቃ ያለው ነገር ይሄ ነው። እናመሰግናለን።